በሀገራችን ያሉትን ችግሮች በውይይትና በምክክር ለመፍታትና አገሪቷን ወደ አንድ አቅጣጫ እንድትጓዝ ለማድረግ ነው። ሰላማዊት ሀገር እንድትሆን ነው እና ደግሞ ጤናማ ሀገር እንድትሆን ነው። ችግሮቹን በጦርነት ወይም በጥላቻ ሳይሆን በውይይት መፍታት እንድንችል ነው። ከሀገራዊ ምክክር ኮሚሽን ከእያንዳንዱ ከተለያዩ ህብረተሰብ ክፍሎች ሁሉንም አካላት ያሳተፈ ምክክር ነው። ከ10 ጀምሮ በትናንሽ ሀሳቦች ላይ በደንብ ስናወራ የመጣንበት ከዛ ደግሞ ጽሁፎች ወደ 50 ቀርበው በደንብ የተወያየንበት በ250 እና 500 መድረኮች ላይ የተሻሉ ሀሳቦች የተሻሉ ሐሳቦች አንዱ ስለ አንዱ ችግር የተረዳበት ሌሎቻችን በሌሎቻችን ጫማ ውስጥ ሆነን ችግሮቻቸውን አውቀን ማንኛውም የ500 ተሳታፊ ስለሌላው ማህበረሰብ ወይንም ስለሌላው አካል ችግሮች በደንብ ማብራራት በሚችልበት ደረጃ ላይ ግንዛቤ የነበረን ሂደት ነው የመጣው ማለት ነው። እዚህ ቦታ የመጣ ነው ሁላችንም ተሰብሳቢዎች ወይም ተመካካሪዎች ነን። ከፖለቲካ ፓርቲዎችም የመጡ አሉ። ማህበረሰቦችን የተለያዩ ማህበረሰቦችን ወክለው ደግሞ በዚሁ ልክ የመጡ አሉ። የጋራ እዚህ ከገባን ጀምሮ እኩል ሆነን በእኩል አስተሳሰብ ላይ የምንሄድ እንጂ አንዱ የበላይ ሆኖ አንዱ የበታች ሆኖ አንዱ መልስ ሰጪ ሆኖ አንዱ ደግሞ መልስ ሰሚ የሚሆንበት አይነት የአሰራር ስርዓት የለውም። ሁላችንም የጋራ አስተሳሰብ የተለየ ሐሳብ ሊነሳ ይችላል። በተለየ ሐሳብ ላይ ደግሞ እንደ ሀገር ምንድነው ጥቅሙ ምንድነው ጉዳቱ አሁን ያለው ፋይዳው ምንድነው ቀጣይ ደግሞ እንደ ችግር ሊሆን የሚችል ነገር ምንድነው ደንቃራ ነገር ሊያመጣ የሚችለው ተብሎ በጋራ አስተሳሰብ ታይቶ ወደ አንድ የሚመጣበት በእኩል አይነት ሁኔታ ነው እየተመካከርን ይሄርን ያለነው። ዋናው ነገር መነጋገር መጀመራችን ነው። ከዚህ በፊት ያልነበረንም ባህል ስለሆነ ያለመድነውም ስለሆነ ከዚህ መጀመራችን በራሱ ያው የአንድ ችግር መፍትሄ የሚሆነው መጀመር ነው ብዬ ስለማስብ ነው። በምክክሩ ወቅት እንግዲህ የተነሱ የተለያዩ ሐሳቦች አሉ። በኔ በኩል እንደግሌ ወክዬ ከመጣሁት ህብረተሰብ አኳያ ያነሳናቸው ጥያቄዎች ነበሩ። ከዛ ባሻገር ግን የሌሎችንም ጥያቄዎች ሰምተህ ህመሙ ምን ያህል እንደሆነ ምንስ መደረግ እንዳለበት አብረህ መወያየት በራሱ እኔ እንደ ኢትዮጵያ ሞዴል ነው ያየሁት። ዞር ስትል የምታየው ጋምቤላውን ነው ሐረሪውን ነው የተለያየ ሰው ስለሆነ በየአካባቢው ያለውንም ነገር ችግሮችን ሁሉ ልታዳምጥ ትችላለህ እና አገራችን እንግዲህ ከዚህ በፊት ካለፈችበት ሁኔታ ወጥታ አሁን መነጋገሩ በመጀመሩ የተሻለ ነገር ይመጣል የሚል ተስፋ አለን። የምክክሩ ሂደት ያው ጥሩ ነው እስካሁን ድረስ ያው ከታች ጀምሮ ከ10 ጀምሮ 50 ላይ 250 ላይ 500 ላይ አሁን ደግሞ ወደ 4000 የሚሄደው በአንድ ላይ ለማድረግ ያው የተዋቀረ ቡድን አለ 120 የሚሆኑ የተዋቀረ ቡድን አለ እና በአንድ ላይ ሆነን እየሰራንም ነው ያለነው እና ጥሩ ነው ሂደቱ በጣም ጥሩ ነው። መጀመሪያው እያንዳንዳችን ዳር ሆነን እያንዳንዱ በክልሉ እየሰራ ባለበት ስንሰማ የነበረውን በሚዲያ ምን ሰማው ነገሮች ሁሉ አሁን ግን እዚህ ያላየንም ያው ጥሩ ሁኔታ ላይ ነው ያለው። ውሳኔ ላይ ለመድረስ ገና ይሄ 120 በአንድ ላይ ተነጋግሮ ለህዝቡ ድጋሚ ወደ ታች 500 በየቡድኑ ድጋሚ ይቀርባል። ይሄ በአንድ ላይ መርጅ የተደረገው ነገር ወደ ታች ይወርዳል። ድጋሚ እነሱ ደግሞ ሐሳብ ይሰጣሉ። ከሐሳብ በኋላ ድጋሚ በአንድ ላይ ተደርጎ ነው ያው ወደ 4000 የሚቀርበው ማለት ነው። ስለዚህ አሁን ምንም ውሳኔ የሚባል ነገር የለም። ገና እየተነጋገርን ነው ያለነው። አሁንም እስካሁን ድረስ ምክክር ያደረጉት ሀገራቶች አሉ። ሙሉ በሙሉ ተሳክቶላቸዋል ቢባልም አሁን ኢትዮጵያ የጀመረችው ኢትዮጵያ ከስፋቷ አንፃር ከህዝብ ብዛቷ ካሉት ኤትኒክ ግሩፕ እነዚህን ሁለተኛ ለመጀመሪያ ጊዜ 4000 ሰዎች መጥቶ በአንድ ላይ መጥቶ መከመካከር ጥሩ ይዘት ያለው ካመላመሉ ብዙ ጊዜ የተወሰደበት ታስቦበት ሁሉም ማህበረሰብ ያሳተፈ ከመሆኑ አኳያ ጥሩ አድርጌ ነው ማየው። በየቡድኖቹ በ500 ከዛ በ250 50 10 ይሄን ሁሉ ያሳብ ማንም ሰው ሐሳቡን ሳያክልበት ያለፈ ሰው የለም። ለሰው ልጅ ጠቃሚ ምክክር ነው። ሁሉንም ስለሞከር ነው። ጦርነቱ ሞክረናል አይደለ? መገዳደሉም መፈጃጀቱም ምናምን ሁሉም ሞክረናል። ያልሞከርነው ምክክር ብቻ ነው። ምክክር ኢትዮጵያ ለመጀመሪያ ጊዜ ኢትዮጵያ ተብላ ከተመሰረተች ጀምሮ ምክክር የጀመረችው አሁን ናት። አሁን ተመካከረን ለነገዋ ኢትዮጵያ የተሻለች ለማድረግ ትልቅ እድል ነው። ምክክር የማይወድ ሸይጣን ብቻ ነው። ገብቷል? የሰው ልጅ ምክክር የማይወድ ከሆነ ወይም የደም ነጋዴ ነው
የጦርነት ነጋዴ ካልሆነ በስተቀር በሰላም መኖር የሚፈልግ ሰው ምክክር ወሳኝ ነው። ወደዚህ ስንሰበሰብ እስከነ ችግራችን ነው የመጣ ነው። ያው ተጽዕኖ አለ አይደል? የብዙ ዓመት ይዘነው የመጣ ነው። አንዱ የብሔር ጥላቻ ያለው ሰው አለ፣ አንዱ የእምነት ጥላቻ ያለው ሰው አለ፣ አንዱ የቋንቋ ጥላቻ ያለው ሰው አለ። ለመጀመሪያ ጊዜ ተገናኝተን ነው አሁን አይደለ ችግራችን እያራገፍን ያለ ነው። እስካሁኗ ሰዓት በጣም ጥሩ ነው።